ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ሁሌም ጤና ሁኑልኝ። ያው ቤተሰቦቻችን ዛሬ እንግዲህ ሁለት ነገር ተፈጥሯል። በአንዱ ቤት ደስታ፣ በአንዱ ቤት ደግሞ ሀዘን ማለት ነው። ያው የተፈጠረውን ነገር ትንሽ በጥቂቱ ላሳያችሁና እንመለሳለን። አብራችሁ ቤተሰቦች ያው እንደምታዩት ምን ተፈጥሯል? አብርሽ አምርሯል ማለት ነው። አብርሽ ወደ ቀድሞ አቋሙ ተመልሷል። ምን ማድረግ እንዳለበት፣ ምን መወሰን እንዳለበት አሳይቶናል። ዛሬ በቃ በትክክል ምን እንደሚፈልግ አሳይቶናል። ሄርሜላ ደግሞ አብርሽ ምን እንደሚፈልግ ዛሬ በትክክል ያሳያት ይመስለኛል። በትክክል በቃ ሙሉ ለሙሉ ትምህርት የሰጣት ይመስለኛል። ምክንያቱም ብዙ ብለናታል፣ ብዙ መክረናታል፣ ብዙ ነግረናታል፣ ብዙ ነገሮችን ብለናል። ተይ ይቅርብሽ፣ ይህ ነገር አያዋጣሽም፣ የራሽን ኑሮ ብትኖሪ ይሻልሻል፣ ባለትዳርን አፋቱ፣ የልጅ አባትን አፋቱ አገባለሁ ማለት ወረት ነው፣ ዘበት ነው ብለን መከረን። እምቢ አለች። ከአብርሽ ጋር ያላት ነገር ተይ ብትባል እምቢ ብላ ነበር። ግን ዛሬ ምን ሆነ? እንዳሰበችው እሷ እንደፈለገችው እሷ እንዳለመችው ሳይሆን ተቃራኒ ሆኖባታል። ምከረው ምከረው እምቢ ካለ መከራ ይምከረው ይል ያገሬ ሰው። ያው ይሄ ሆነው ይሄ ነው። ሰው መቼም ሲጣላ ወይ ደግሞ የሆነ ነገር ሲፈጠር ደስ አያስብልም። ግን ነግረ ነው መክረ ነው ተው ተብሎ ደግሞ አልተውም ካለ በተፈጠረው ነገር ምንም ትንሽም ቢሆን ቢያሳዝነንም ውስጣችንን ቢሰማው ያንን ነገር ግን በቃ የሆነው ሆኗል ብለን ልናልፈው ነው እንጂ የምንችለው የምንፈልገውን ነገር አድርገናል። እስከምንፈልገው ጥግ ድረስ ነግረናታል። እምቢ ብላለች። የሆነው እንግዲህ ሆኗል። አይተዋለች። መጨረሻው ምን እንደሚሆን ዛሬ በደንብ አይተዋለች። እኔ እኮ የገረመኝ እኔ ከእሷ ጋር የሚመጡ ሰዎች፣ በእሷ ዙሪያ ያሉ ሰዎች ምንድናችሁ ግን? እረ በፈጣሪ በእነሱ ዙሪያ የምትመጡ ሰዎች ግን ምን አይነት አመለካከት ነው ያላችሁ? አንድ አይነት ንግግር፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ አንድ አይነት አቋም ነው እኮ ይዛችሁ የምትመጡት። እንዲህ ተመካክራችሁ ነው እንዴ የምትመጡት? እሱም መጥቶ የሚያወራው ይህንን ነው። እሷም መጥታ የምታወራው ያንን ነው። ተመሳሳይ ነገር፣ ምንም ቁም ነገር የሌለው ነገር ማለት ነው። ታዲያ ምንድን ነው ችግራችሁ? እረ በመድኃኒዓለም ምንድን ነው? በአንድ እንትን ተቀድታችሁ ነው እንዲወጣችሁት? ከአንዳችሁ እንኳን አንዳችሁ አትሻሉም? አንተ እንኳን ይዛት ከመጣ በኋላ የሚፈጠረውን ነገር እያሰብክ ይዘህ ስትመጣ ግን ምንም አይመስልህም? ስትመጣ አየህ፣ ሰላም ማለት ምን ችግር አለ? ቀድመ ነው አየህ፣ በስነ ልቦና የተሸነፋችሁት ሁለታችሁ ቀድማችሁ ማለት ነው። ኤፊና ሩታ በስነ ልቦና ቀድሞ ነው የገደሏችሁ። ምክንያቱም ገና ስትመጡ አብርሽን ሰላም ብላችሁ እነሱን ላሽ ስትሏቸው፣ እነሱ ግን ምን አሏችሁ? ኤፊ ምን አለ? ሰላም አትለኝም አለ። አትናገርም እንዲህ አለ። ጸጥ አልከው። አየህ አይደለ? ከዚህ ጋር ነው ጥፋታችሁ የጀመረው። ከዚህ ጋር ነው ነገራችሁ የጀመረው። ለአብርሽ ያሳያችሁትም ያንን ነው። አያ ብልጥ እኮ እንደዚህ አያደርግም። ሰው እኮ የሚፈልገውን ነገር ለማግኘት የሚሄድበት መንገድ በዚህ መንገድ አይደለም። አያችሁ፣ እናንተ የምትሄዱበትና ያሰባችሁት ነገር በጣም ይለያያል። ግን እነሱ ደግሞ ብልጥ ሆኖ ማድረግ ያለባቸውን ደግሞ አድርገው ወጥተዋል። የሰው ልጅ ምን ተማራችሁ? የምሬ ነው። እኔ የተማርኩትን ልንገራችሁ። የሰው ልጅ በመልካም ነገር ስትመጣበት ነው እንጂ በክፉ ነገር ስትመጣበት ታግሶ ግን መጨረሻው አምሮ ሲመጣ ምላሹ የከፋ እንደሆነ ዛሬ እነ ሩታ በግልጽ አሳይተውናል። በጣም ቡዚንም ዴቭንም ሁሉንም በስርዓት እያናገሩ በስርዓት እየተከታተሉ እረፉ እያሏቸው አክብሮ እያወሯቸው በስርዓት ሲያወሯቸው ነበር። ግን ሁሉም ሲሰጧቸው የነበረው አቀባበል ሲሰጧቸው የነበረ ሁሉም ነገር በመልካም አልነበረም።
ግን ያንን ሁሉ ታግሰው ዛሬ ምን አደረጉ? ማንም በሚፈልገው ነገር ከመጡበት ማንም ጸጥ እንደማይል አሳይቷቸዋል ዛሬ። እሺ ከዚህ በኋላ እስቲ ምን እንደምታመጡ እስከማይ ነው የጋባሁት። የምሬን ነው የምላችሁ። እንዲህ እዚህ ጥግ ድረስ አምጥተህ አሁን ለምሳሌ ሄርሚ ይዘሽ የመጣሽው ልጅ አልጠቀመሽም። የምሬ ነው የምልሽ። በንግግር እንኳን ሊያንጽሽ አልፈልግም። እሱም ክፋት ያወራል፣ አንቺንም ክፉ እንድታወሪ ነው ያደረገሽ። እንደ ሽማግሌ ነው ይዘሽ የመጣሽው ወይስ እንዲጣላልሽ ነው ይዘሽ የመጣሽው? አልገባንም። እንደ ሽምግልና ከመጣ እኮ በስርዓት ሊያወራቸው ነበር። በጣም እኮ የሆነ የሚናገራቸው ነገሮች ራሱ ከራሱ የሚወጡ አይመስሉም። ምክንያቱም አጥንቶ የመጣቸው ነገሮች በቃ መናገር ያለበትን ተናግሮ ለመሄድ ብቻ የመጣ ሰው ነው እንጂ እውነት አንቺን በስርዓት ከአብርሽ ጋር ሊያስታርቅሽ፣ ከአብርሽ ጋር ሊያነጋግርሽ፣ ሰላም ሊፈጥር የመጣ ሰው አይደለም። ስለዚህ ያየሽ የምትይዣቸው ሰዎች፣ የምትከታያቸው ሰዎች፣ የምታማክሪያቸው ሰዎችን መለየት አለብሽ። ነገሮችን መያዝ ያለብን በዚህ መልኩ አይደለም። የምንይዝበት መንገድ መለየት አለበት። ብልጥ መሆን አለብን። የምር ፍቅር ካለ ደግሞ ነገሮችን በፍቅር ነው እንጂ ልናሸንፍ የምንችለው በጉልበት ማሸነፍ አንችልም። አብርሽን አንቺ በቀለበትሽ አርገሽ በቃ በጉልበትሽ የራሴ ካልሆነ ብለሽ ይሙጥኛልሽ። 80 ተፈራርመሻል እንዴ? አልተፈራረምሽም እኮ ቀለበት ነው ያደረገልሽ እኮ አይደለም። ይኸውልሽ ቀለበት ተጋብተው እንኳን እኮ የሚያፈርሱ አሉ አይደለም። አንቺ እርግጠኛ ባልሆንሽበት ልጁን ገና ሳታገቢው እርግጠኛ ሆነሽ የራሴ ነው ብለሽ እኮ እያወራሽ ነበር። ከሩታ በግድ ለመለየት ሞክረሽ ነበር። ግን ዛሬ ምን አለ? ቆፍጠን ብሎ እኔ ልጄን ሚስቴን መንከባከብ ፈልጋለሁ፣ ከልጄና ከሚስቴ ጋር ነው መሆን የምፈልገው። ከዚህ በኋላ ከአንቺ ጋር ምንም ነገር የሚያገናኘን ነገር የለም። ስለዚህ ምን አለ? ቀለበቱን አውልቂው አለ። አናገረሽ በስርዓት በፍቃደኝነት እንድታወልቂው አረገሽ። አይሽ የሄደበት መንገድ የታመመ ሰው እንደዛ ያደረገው። የምሬን ነው። አጥንቶ ሸምድዶ ፊልም ነው እንዴ? ሸምድዶ አጥንቶ የሚመጣ እነሱ ያሉትን እዚህ ጋር የሚናገረው። ይሄ እኮ ህይወት ነው አይደለ? ላይፍ ነው አይደለ? የምር አብርሽ ዛሬ ካያችሁ ትንሽን እንኳን ጤነኛ መሆኑን አላስተዋላችሁ? አያችሁ፣ እቅዳችሁና ዓላማችሁ አንድ ነገር ብቻ ነው። ለነገር ብቻ ነው የምትመጡት። የምር የአብርሽ ነገር ተሰምቷችሁ ቢሆን ኖሮ፣ አብርሽን አስባችሁለት ቢሆን ኖሮ፣ አብርሽን ፈልጋችሁት ብትመጡ ኖሮ በእንደዚህ አይነት መልኩ ሰውን አታናግሩም ነበር። አየሽ ሄርሜላ፣ በጣም የተሸወድሽው። ይዘሽው የመጣሽው ሰዎች ከዚህ በፊት ከቡዜም ጋር ከዴቪም ጋር እየሆንሽ ምን ስታረጊ ነበር? በቃ እነሱ የሚሉሽን ነው ስታረጊ ነበር። ዛሬም አብሮሽ የመጣውን ሰው ምንድን ነው ማውራት የሚፈልገውን የምትፈልጊውን እንዲያወራለሽ ነው ይዘሽው የመጣሽው። ስለዚህ ነገር ደግሞ አይጠቅምሽም። አየሽ ህይወትሽን ሰላማዊ አያደርግልሽም። ዛሬ አየሽ አልቅሰሽ ከፍቶሽ ነው የሄድሽው። ይህ እኮ የሚያስጨፍር ነገር አይደለም። ለኛ ግን የሰው ልጅ ማግኘት ያለበትን ነገር እንዴት ማግኘት እንዳለበት ዛሬ በግልጽ የተማርሽ ይመስለኛል። ምክንያቱም ሰው የራሱ ነገር የሆነውን ነገር በግድ የኔ ብሎ መውሰድ እንደማይችል ዛሬ አረጋግጠሻል። አየሽ ሩታ እስከ ዛሬ ከኤፊ ጋር ብልጥ ነው የሆኑባችሁ። ብልጥ በቃ በዘዴ ነው የያዟችሁ። ዛሬም የሚገርም ቅንጅት ነው የሆኑባችሁ። ፋታ እንኳን ሊሰጧችሁ አልቻሉም እኮ። ለምትሰጡት ምላሽ እንኳን ለምትጠይቁት ጥያቄ በአፍ ነበር ሲሰጧችሁ የነበረው። በቃ እርግጠኛ ናቸው አሸንፈዋል። ኩራት ተሰምቷቸዋል። ምክንያቱም ውስጣቸው ምንም እንደሌለ እያሳያችሁ ነው። አየህ ውስጥ ተንኮል ከሌለው፣ ፍርሃት ከሌለው፣ የሰራው ነገር ከሌለ በቃ በተግባር የምትፈልገውን ነገር ታሳያለህ። አለበለዚያ ግን እርግጠኛ ባልሆንክበት ነገር፣ በማታውቀው ነገር ያ
ላንተ ባልሆነ ነገር ግን ስትመጣ ምን ትሆናለህ? ተሸንፈ አልቀሰ ነው የምትሄደው። እቃቃ እኮ ነው ያደረጋችሁት። ይሄ እኮ እቃቃ ጨዋታ አይደለም፣ ህይወት ነው። ትፎክራላችሁ፣ ትሸልዳላችሁ። ቀረቶ ብቻ እኮ ነው የቀራችሁ። በቃ ዝራፍ ማለት እንዲህ ቡዚም እዛ ቢኒ ጋር ምንድን ነው አድርጋ የመጣችሁ? ፎከረች። አሳያችኋለሁ፣ አሳይሃለሁ፣ አብርሽ ደህና ሲሆን ሁላችሁንም ዋጋችሁን እሰጣችኋለሁ አለች። እናንተም ዛሬ አብርሽ ሲድን ሁላ ወደ እኔ እንደሚመጣ አሳያችኋለሁ። ግድ የለም እሱ ከራሱ ጋር ስላልሆነ ነው ይህን ነገር ያደረገው ምናምን ብላችሁ ፎክራችሁ ሄዳችሁ አያችሁ አይደለ? የምትሄዱበት መንገድ ትክክል እንዳልሆነ መጀመሪያም ነግረናችኋል። ከልብ ያልሆነ ነገር እኮ አይሆንም። ምን ይላሉ እናቶቻችን? የሚያጠግብ እንጀራ ከምጣዱ ያስታውቃል ነው የሚባለው። በቃ ዛሬ በግልጽ አየ ነው። ስለዚህ በቃ ከዚህ በኋላ እኔ ማየት የምፈልገው ቤተሰቦች ቡዜን ዲቭን ማየት ነበር የምፈልገው። ኖሮ እንዲሁም በአካል በእነሱ ፊት እንደዚህ ሲያወልቀው ባይ ደስ ይለኝ ነበር። ምክንያቱም ልጅቷን እዚህ ድረስ ሲገፋፏት የነበሩት ሲያበረታቷት የነበሩት እዚህ ውስጥ የከተቷት እነሱ ናቸው። ወይ ለወንድማቸው አልጠቀሙ ወይ ለእሷ አልጠቀሟት። ያው እሷም ሜዳ ላይ ቀረች። አያችሁ አይደለም? አስተውሏል። መጀመሪያ እናንተ ማስተዋል ይኑራችሁ። ወይ ተጠመቁ ወይ ደግሞ ከእናንተ የበለጠ ሰው አነጋግሩ ወይ ደግሞ ሳይካትሪስት ጋር ሂዱ አለ። አልሰማም አላችሁ። ከሁሉም ጋር አልሆንም ስትሉ ምን ተፈጠረ? ያው ዛሬ ያያችሁት ነገር ተፈጠረ። ምንም ትርፍ አላተረፋችሁ፣ ኪሳራ ነው የሆናችሁ። ስለዚህ ከዚህ በኋላ ላለ ህይወታችሁ ዛሬ አብርሽ ትልቅ ትምህርት የሰጣችሁ ይመስለኛል። አብርሽም ታግሳችኋል፣ አዳምጧችኋል፣ ሁሉንም ነገር በማስተዋል እያደረገ ይመስለኛል። እናንተ ግን አልገባችሁም። የምር በጣም እኮ ታግሶ ነው። ከዛ በመጨረሻም አልሆንም ሲለውና ስታስቸግሩት እምቢ ስትሉ ነው ያንን ነገር በግድ ያደረገው። ስለዚህ ዛሬ እኔ በጣም ሄርሜላ የሆነው የሚያስደስት ነገር ባይሆንም ብዙ ተብላለች፣ ብዙ ተመክራለች፣ አልሰማ ስላለች ግን የሆነው ሆኗል። እና ቤተሰቦች እኔ አብርሽና ሩታ አንድ ላይ በመሆናቸው በጣም ደስ ብሎኛል። ከዚህ በኋላ የማስበው አብረው ሆነው ልጃቸውን ሲያሳድጉ ወደ ድሮ ፍቅራቸው ሲመለሱ ማየት ነበር የምጓጓው። ይህ ከዚህ በኋላ እንደሚሆን አብረው ሆነው ሁሉንም ነገር እንደሚያሸንፉ በሙሉ እምነት መናገር ይችላለሁ ዛሬ። ስለዚህ ጎበዛ ጨብጭባ ጨብጭብ ለነሩታ ጨብጭብ። ዛሬ በቃ ድል አድርጓል። ኤፊ የምር የወንድምነት ስሜቱን ዛሬ እያየን ነበረ። ሳይፈራ ነበረው ሁሉንም ነገር ሲያደርገኝ ነበረው። ስለዚህ እርግጠኛ ስለነበረ ማለት ነው። እንግዲህ ቤተሰቦቼ በእኔ በኩል በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እኔ ከልብ ወዳችኋለሁ። ነገ እስከምንገናኝ ድረስ በጣም ትናፍቁኛላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። የዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ እንድትሆኑ እያልኩ ጋብዛችኋለሁ። እኔ በጣም ወዳችኋለሁ። መልካም ጊዜ። ድል ለሩታና ለአብርሽ።